10 በህንድ ውስጥ የሚገኙና ሊጎበኙ ግድ የሚሉ ቦታዎች። ወደ ህንድ እንኳን በደህና መጣችሁ። ከዓለማችን ውብ እና ልዩ የጉዞ መዳረሻዎች መካከል አንዱ ወደ ሆነችው ህንድ ከተጨናነቀው የሙምባይ ጎዳናዎች እስከ ታሚል ናዱ አስደናቂ ቤተ መቅደሶች ድረስ ከታሪካዊ በራጃስታን ውስጥ ምሽጎች ወደ ኮልካታ አክቲቭ ባዛሮች 21ኛውን ክፍለ ዘመን በልበ ሙሉነት እየተቀበልኩ በታሪክና በባህል ውስጥ የገባቸዋን ህንድ እንጎበኝ። ህንድ ባህል ነች። ለዓመታት የሚታሰስና በየማዕዘኑ የሚገርም ነገር የያዘች ሀገር። በሶስት የተለያዩ አጋጣሚዎች ወደ ህንድ እጓዛለሁ። እናም በዚህ ቪዲዮ ውስጥ የእኔን ተሞክሮ ላካፍላችሁ ወደድኩ። ምርጥ 10 በህንድ ውስጥ የሚገኙ ለመጎብኘት የሚፈለጉ ግድ የሚሉ ቦታዎች። አስደናቂውን ወርቃማ ቤተ መቅደስን ለመጎብኘት ጉዟችንን በአምሪትሰር እንጀምራለን። በሲክ ማህበረሰብ መንፈሳዊ እምብርት ውስጥ የሚገኝ ይህ ከህንድ ውስጥ አንዱ ክፍለ ግዛት ነው። በዓለም ደረጃ ታላቅ እውቅና ያላቸው ህንፃዎች የበዙበት ክፍለ ሀገር። ብዙ ፒልግሪሞች ማለትም መንፈሳዊ ተጓዦች ቤተ መቅደሱን ሲጎበኙ ከባቢ አየር ጋር በጣም የተረጋጋና ሰላማዊ ሆኖ እንዳገኙት ይመሰክራሉ። ሁሉም ሰው እንዲገባ እንኳን ደህና መጣችሁ በሚል አቀባበል የሚቀበል አካባቢ። ነገር ግን ጫማችሁን ማውለቅ አትርሱ እና ሌላውን አክብሩ መመሪያችን ስለሆነ። ከቤተ መቅደሱ ቀጥሎ እስከ 100,000 የሚደርሱ ምዕመናን በነፃ የሚያገኙበት ግዙፍ የማህበረሰብ ወይም ባህላዊ የህንድ ምግብ ቤት ወይም አዳራሽ አለ። የምስር ሾርባ እና ቻፓቲስ በየቀኑ የሚበላ ታዋቂና ድንቅ የህንዳውያን ባህላዊ ምግብ። ሁሉም ዝግጅት፣ ምግብ ማብሰል እና የዕቃ ማጠብ አገልግሎት በበጎ ፈቃደኞች ነው የሚከናወነው እና እንኳን ደህና መጡ ለመቀላቀል ከፈለጉ። ሊያመልጦ የማይገባው ነገር አምሪትሰር የሚባለው ባህላዊ ስነ ስርዓት ነው። ለመሆኑ ግን አምሪትሰር ምን አይነት ነው? በ30 ኪሎ ሜትር የህንድና የፓኪስታን ድንበር ላይ የሚገኘው የድንበር ስነ ስርዓት የሚካሄድበት ልዩና ድንቅ የከተማው ክፍል ነው። በዚህ ቦታ ሁልጊዜ ምሽት ጀንበር ከመጥለቋ በፊት የህንድ እና የፓኪስታን ጦር በአንድ መዝናኛ ድርጊት ይሳተፋሉ በጋራ በድንበር መዝጊያ ትርኢት። ይህ ከባድና ቲያትራዊ ስነ ስርዓት ነው። ወታደሮች በላቀ ደስታ ከተፎካካሪዎቻቸው ለመብለጥ ሲሞክሩ ከሁሉም ወገኖች የተሰበሰበው ህዝብ ትርኢቱም ሂደቱን ያከናውናል። የታወቀውን ታላቅ ትርኢት የድንበር ላዩን። ቀጣዩ መዳረሻችን ከህንድ ልዩ ከሆኑ ግዛቶች አንዱ የሆነውን ራጃስታንን ነው። የነገስታት ምድር በሚል ቅጽል ስም የሚታወቀው ራጃስታን በአስማታዊ ከተሞች ወይም ማጂካል ሲቲስ እና ከተሞች የተሞላ ነው። እዚህ ብዙ ሳምንታት ማሳለፍ ቀላል ነገር ነው። አንዳንድ ዋና የስዕል ፖስት ካርዶች ሊሆኑ የሚችሉ አስደናቂ የንጉሳዊ ቤተ መንግስቶች እና ኮረብታ ምሽጎች አካባቢዎች ናቸው። እንደ ጃፑር ባሉ ዋና ዋና ከተሞች ውስጥ ተገኝተዋል። ብዙዎቹ የተገነቡት ራጅፑትስ በሚባሉት ይህንን ክልል ያስተዳድሩ በነበሩ የጥንት ጎሳዎች ነው። ክፍለ ዘመናት። ዩዳይፑር ምናልባት በፒኮላ ሐይቅ ዳርቻ ላይ የተቀመጠው እጅግ በጣም የሚያምረው ቤተ መንግስት አለው። ግን እያንዳንዳቸው የከተማው ክፍሎች ሁሉ የየራሳቸው የሆነ ገጽታ አላቸው። ለምሳሌ ጄሶመር በበረሃው ዳርቻ ላይ የሚገኝ ሲሆን ገላውን የሚታጠብ ይመስላል። ወርቃማ የፀሐይ ብርሃን ቀኑ ሙሉ ይታያል። የጃይፑር አሮጌው ከተማ ብዙ ታሪካዊ ህንፃዎች ያሏት ሰማያዊ ከተማ የሚል ቅጽል ስም ተሰጥቷታል እና ቤቶች የተለያዩ ሰማያዊ ቀለም የተቀቡ ናቸው። በተመሳሳይ ከነዚህ ሐውልቶች በላይ እንደ ጠባብ መተላለፊያ መንገዶችና የህዝብ ግርግሮችን ማየቶን ያረጋግጡ። የከተማው ማዕከላት ባዛሮች ለመሰወር እጅግ በጣም ጥሩ ቦታዎች ናቸው። ከተቻለ ወደ ራጃስታን ጉዞውን በፑሽካር ጊዜ ለማቀድ ይሞክሩ። የግመል ትርኢት። ስፍር ቁጥር የሌለው የግመል ባለቤቶች በየዓመቱ ከብቶቻቸውን ለመገበያየት ይወጣሉ። ነገር ግን ከባድ ንግድ ነው የሚካሄደው። ግመሎቹ ምርጡን ነገር እና ክስተት እያዩ እና ድርድሩም እየተካሄደ ነው። በቀጣዩ የኔ ዝርዝር ውስጥ ቀጣዩ ቦታ የህንድ ታዋቂው አይከን ታጅ መሃል መኖሪያ የሆነው አግራ ነው። ይህ አስደናቂ ስትራክቸር በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን ይስባል እና የቱሪስት ማዕከል ሆኗል ለዘመናት። የህንድ ምልክት ከ300 ተኩል በላይ ዓመት በፊት የተገነባ የስነ ህንፃ ውጤት የሆነ ስራ ነው። በፊት ከ20,000 በላይ ሰራተኞች ነበሩት።
ለአጼ ሻጃሃን ሚስት መታሰቢያ ሆኖ አገልግሏል እና እንደ የመጨረሻ ምርጥ የሥነ ጥበብ ሥራ መገለጫ ሆኖ ይቆጠራል። ስለ ፍቅራቸው ከነጭ እብነ በረድ የተሰራ እና በሚያምሩ ውስጠ ግንቦችና ስስ ቅርጻ ቅርጾች የተነደፈ ሕንፃ በመሆኑ በእውነቱ ለእይታ ግድ የሚል መስህብ ያለው ስትራክቸር ነው። ከአግራ በኋላ ወደ ሙምባይ እንጓዛለን። የህንድ በጣም ተለዋዋጯ ከተማ ብዙ ጊዜ እንደ ዋና ከተማ ትቆጠራለች። የሀገሪቱ የንግድ ዋና ከተማ ሙምባይ በኃይልና በፈጠራ ስራ የተሞላ ነው። በፓወርና በፈጠራ ስራ ማሰስ ወይም ኤክስፕሎር ለማድረግ ጥሩ ቦታ የህንድ መግቢያ በር የሚያገኙበት የኮሌቫ ወረዳ ነው። የመታሰቢያ ሐውልት፣ የከተማው አዶ። እዚህ ላይ ሌሎች ታሪካዊ ምልክቶች ታጅ መሃል፣ ፓላስ ሆቴል፣ ሞምቤይን የመሳሰሉትን ያካትታል። ቦምቤይ የፈጣን ፍጥነት ስሜት የሚያገኙበት ዩኒቨርሲቲ እና የከተማዋ ዋና ባቡር ጣቢያ በሙምባይ ውስጥ ነው የሚገኘው። ሀጂ አሊን ስትጎበኝ ሙምባይ ከባህሩ ጋር ያለው ግንኙነት በይበልጥ ሊታይ አልቻለም። መስጊዱ ከዋናው መሬት ጋር በኮስዌይ በኩል የተገናኘ እና በከፍታ ጊዜ ደሴት ይሆናል። ጊዜ በአቅራቢያው ያለውን የዶቢ አምላክ ለማየት እንዳያመልጦት። በሺዎች የሚቆጠሩ ሰዎች ልብሶችን የሚያጸዱበት እንደ ግዙፍ ክፍት አየር ማጠቢያ ተብሎ የተገለጸ ቦታ ነው። በየቀኑ እጅ መታጠብም አለ እና በየማለዳው የባህር ምግቦች የሚገበያዩበትን የሱሶን ውሾች የከተማዋን የአሳ ማስገሪያ ወደብም አብረው ይጎብኙ። ለንጹህ አየር ለመተንፈስ የባህር ድራይቭ እና ቺያ ፓንቲ የባህር ዳርቻ ፍጹም የሆነ ማምለጫ ጊዜና ቦታን ይሰጣሉ። አይነ ስውር እንኳን የሚያማልሉ አፓርታማዎች ያሉት ለመራመድ ምቹ ቦታ ነው እና እይታዎቹን ግልጽ አድርጎ ያቀርብሎታል። የሙምባይ ሁል ጊዜው የሚለዋወጠው የሰማይ መስመሯ ወይም ስካይላይን ብዙዎች እንደ ባህል ተቆጥረው በታሚል ናዱ ግዛት ጉዟችንን ቀጥለዋል። የደቡብ ህንድ እምብርት ወደ ሆነች ቦታ ሰፊ ቦታን ይሸፍናል እና በሚያማምሩ የባህር ዳርቻ ከተሞች፣ የፒልግሪም ጣቢያዎችና ብዙ ቆንጆ ልጃገረዶች የተሞላ ነው። ቤተ መቅደሶች እና እንደዚህ አይነት ከተማ ካንያኩማሪ ነው። በጥሬው የምድሪቱ መጨረሻ እንደማለት ነው መጠሪያ ስሙ። በደቡብ በኩል ይገኛል። በሌላኛው የህንድ ጫፍ የሂንዱ ፒልግሪሞች በየዕለቱ ወደዚህ ግዛት ይጓዛሉ። በተቀደሰው ውሃ ውስጥ ይታጠባሉ እናም ጉብኝታቸውን ያካሂዳሉ። ዋናው ቤተ መቅደስ እዚህ የባህር ዳርቻ ላይ የፈረንሳይ ቅኝ ግዛት የነበረችው ፓንዲቼሪ የምትባል ትንሽ ከተማ ነች የምትገኘው። ዋናውን ቡሌቫርድ እና አስደናቂ የኋላ ጎዳናዎችን ይራመዱ እና ለአጭር ጊዜ በአውሮፓዊነት ስሜት ይናወጡ። ወደ ውስጥ በመጓዝ ትሩቫናማይላይ የተባለች ትንሽ ከተማ የተደበቀ እንቁ ነገር ያገኛሉ። በአስደናቂው ቤተ መቅደስ ኮምፕሌክስ ህንድ ውስጥ ትልቁ አንዱ የሆነው ስትራክቸር ከተማዋ በእርሻ መሬት የተከበበች ናት እና ስለ አካባቢው የግብርና ህይወት ትልቅ ግንዛቤ ይሰጦታል። ማህበረሰቦች ከህንድ ህዝብ 2/3 በገጠር የሚኖር ሲሆን ግብርና መተዳደሪያ ስራቸው ነው። ለብዙ ሰዎች የኑሮ ምንጭ የሆነ መሰረታዊ ስራ። ታማ ናይዱ በጣም ረጅም የባህር ዳርቻን ስለሚያቀርብ የታማ ናይዱ ከተማ በባህር ዳርቻዎች ላይ ነው የተገነባቸው። ከአሳ ማጥመጃ መንደሮች እስከ የግዛቱ ዋና ከተማ ቼናይ ድረስ የደቡቡን ህንድ ምግብ ከሌላው ሙሉ ለሙሉ የተለየ ወጥ ቤት መቅመሶን ያረጋግጡ። በመቀጠል በህንድ ሰሜናዊ ምስራቅ የምትገኝና እንደ ምሁራን መንደር የምትቆጠረዋን ኮልካታ የምትባል አስደናቂ ከተማን እናገኛለን። እንዲሁም የባህል እምቅ መቀመጫ የሆነች ቦታ የሃያሉ የጋንግስ ወንዝ ጎን በሆነው በሁክሊ ወንዝ ላይ ይገኛል። ብዙ ጊዜ እንደ የጉዞ መዳረሻ በመሆኗ ችላ ስትባል ከተማዋ አንዳንድ አስገራሚ ቤተ መቅደሶችን ታቀርባለች። ለእይታ ታሪካዊ አርኪቴክቸር፣ በጣም ጥሩ ምግብ እና ከሁሉም በላይ ደግሞ በጣም እንግዳ ተቀባይ አመለካከት ያለው ህዝብ። ኮልካታንን መጎብኘት ለመጀመር ጥሩ መንገድ አንዳንድ አክቲቭ የሆኑ ባዛሮችና ገበያዎችን መጎብኘት ነው እና እንዲሁም የገበያ ማዕከሎችን ከአካባቢው ቤንጋሊዎች ጋር ለመገናኘትና የዕለት ተዕለት ኑሮ ለመገንዘብ አስደናቂ ዕድልን የሚሰጥ ነገር። በከተማ ውስጥ የማሊካድ የአበባ ገበያ ይገኛል። የሚያምር የቀለም ስብስብ ያላቸው የአበባ አይነቶች
ድምፆችን መመልከቱን ያረጋግጡና ጥሪ መዓዛ ያለውን የአካባቢውን የአበቦች ጠረን ማሽተቱን ያረጋግጡ። አንዳንዴ እንዲገረሙ የሚያደርጉት ባህሎችን መመስከር ወደሚችሉበት የኩማርታሊ ሰፈርም ይሄዳሉ። የዓመታዊ የዱርጋ ፑጃ ፌስቲቫል አንዳንድ የኮልካታ ውብ የሂንዱ ቤተ መቅደሶችን ይዘው ብቅ ይላሉ። የቤርልማን አጋዘንና የዳክሲን ኢስፔር ቤተ መቅደስ በ19ኛው ክፍለ ዘመን የተገነባ ግዙፍ ውስብስብ ስትራክቸር፣ የብሪታንያ ቅኝ ግዛት አርኪቴክቸር ምሳሌ የሆነው የቪክቶሪያ መታሰቢያም አስደናቂው ነው። ከከተማው የፈረስ እሽቅድድም ትራኮች አጠገብ የሚገኝ ቦታ፣ ይህም ለመጎብኘትም እጅግ ግድ የሚል ስትራክቸር ነው እና ማይዳን ሊረሱት አይገባም። ሰዎች የህንድ በጣም ተወዳጅ ስፖርት ብለው የሚጠሩት ክሪኬት እስከ ፀሐይ መጥለቂያ ሰዓት ድረስ የሚጫወቱበት ትልቅ ፓርክ በዚህ ቦታ ይገኛል። በሂማካል ፓራዴሽ አረንጓዴ ተራሮች ውስጥ የሚገኘው ዳራምሳላ ነው። ምናልባትም በተሻለ ሁኔታ ይገለጽ ይሆናል ትንሹ ቲቤት በመባል። ይህ በግዞት የሚገኘው የቲቤት መንግስት ዋና መስሪያ ቤትና የዳላይ ላማ ነዋሪዎች የቲቤት ህዝብ መንፈሳዊ መሪ የሆነው ሰው መቀመጫ የነበረ ቤተ መንግስት ነው። ከላይ ጀምሮ የቲቤትን ባህል የሚለማመዱበት በሚያስደንቅ ሁኔታ ሰላማዊ የሆነ ስፍራ ነው። መነኮሳትን እና ምዕመናንን ከባህላዊ ኮራ ላይ ሆነው በጫካ ይቀላቀሏቸው። ወደ ክራየር ሲቀየሩ ታዋቂ የታንካ ስዕሎችን ለመፍጠር አርቲስቶችን ለመመስከር መደበኛ አገናኝ ተቋማትን ይጎብኙ እና የቦሞ ዱባዎችና አዲስ የተመረተውን ጨምሮ አንዳንድ ጣፋጭ የቲቤትን ምግብ ይብሉ፣ ይደላደሉ። ከቻሉ ዳላይ ላማ ከህዝባዊ ትምህርት ቤቱ አንዱን በሚሰጥበት ጊዜ የጉብኝቱን ጊዜ ለመወሰን ይሞክሩ። በሺዎች የሚቆጠሩ ፒልግሪሞች እና መነኮሳት ለሰዓታት ያዳምጣሉ። ብዙ ጊዜ ቀናቶች ይቀሩና ሊያካፍለው የሚገባው ትምህርት እና የወንጌል ስብከትና የመሳሰለው የጥበብ ስራ ካላቸው በማዕከላዊ ህንድ ወደምትገኘው ሃይድራባድ ይጓዛሉ። ብዙ ጊዜ ሳይብራባድ በቅጽል ስም ተብለው ይጠራሉ። ከተማዋ ከባንጋሎር ቀጥሎ በሀገሪቱ ውስጥ ሁለተኛዋ ትልቁ የአይቲ ማዕከል ሆና ትገኛለች። በፍጥነት በማደግ ላይ እና የምትገኝና አንዳንድ የቢሮ ህንፃዎች፣ የገበያ ማዕከሎች የመሳሰሉት ተሰርተውባት እንደሆነ ከጉብኝታችን መረዳት ይቻላል እና የግንባታ ቦታዎች የህንድን ፈጣን ኢኮኖሚካል እና ዲጂታል እድገት የደረሰበትን ደረጃ የሚያገናዝበን ይመስላል። ለአንዳንድ ለንጽጽር ነገሮች ያህል ሙሉ በሙሉ የተለየ ወደሚመስለው ወደ አሮጌው የሙስሊም ሩብ ይሂዱ። ወደ ሙስሊም ሩብ ይሂዱ ሩብ ወደሚባል ከተማ በታሪካዊ ህንፃዎች የተሞላ። ከነዚህ ውስጥ በጣም ታዋቂው የቻርሚናር ሐውልት ነው። የተከበቡትን የተጨናነቁ ባዛሮች ማሰሶን ያረጋግጡ። ሰዎቹ በጣም ጥሩ የሆኑ ጨርቆችን፣ ጌጣጌጦችና የሙዚቃ መሳሪያዎችን ይሸጡልዎታል። እንዲሁም የሚያመርቷቸው እነሱ ናቸው። በዝርዝሩ ላይ ቀጣዩ ቦታችን የሀገሪቱ ፖለቲካ መዲና የሆነችው ዴሊ ናት። እናም ህዝቡ ትፈታተናለች። በህንድ ውስጥ ሁለተኛው ትልቅ ከተማ፣ ዋና የንግድና የትራንስፖርት ማዕከል ስትሆን ዴሊ ሰዎችን ትስባለች፣ ከሩቅ ሀገር ሳይቀር ለስራ፣ ለጥናት እና እንዲሁም ለኑሮ በመጋበዝ። በተጨናነቁ ጎዳናዎች ውስጥ በተግባር የታጨቁ ባዛሮች ያሉባት ከተማ ነች። ነገር ግን እንዲህ ናት። ቀይ ምሽግና ውበቱን ጨምሮ በሚያስደንቁ ሐውልቶችና ታዋቂ ህንፃዎች የተሞሉ ሁማያም ድንጋይ፣ ሁለቱም በ16ኛው ክፍለ ዘመን ከሙጋል ኢምፓየር የመጡ ሐውልቶች። ምናልባትም በጣም በሚያስደንቀው ደረጃ የህንፃ ጃማ ማሽት የሚባለው ነው። በህንድ ውስጥ ትልቁ የሆነው መስጊድ፣ አንድ ለአካባቢው ሙስሊም ህዝብ አስፈላጊ የሆነ የአምልኮ ስፍራ። አብዛኞቹ እነዚህ መስህቦች በአሮጌው ዴሊ ውስጥ ሲገኙ ነጩን ቡሌቫርዶች እንዳያመልጦት። የተለየ ባህሪ ያለው በኒው ዴሊ ጎዳናዎች ውስጥ የሚገኝ ነገር በቤንጋል የባህር ወሽመጥ በምስራቅ ህንድ ውስጥ በሚገኘው በኦዲሻ ግዛት ውስጥ ጉዟችን እናጠናቃለን። አንዳንድ የህንድ ውብ ቤተ መቅደሶች ያሉት ተግባቢና ባህል ያለባቸው ክልሎች ናቸው እና ማራኪ የባህር ዳርቻዎች የሚገኙበት ግዛት።
በፑሪ ዙሪያ ያሉ የባህር ዳርቻዎች በደርዘን የሚቆጠሩ አርቲስቶች የሚፈጠሩበት ዓመታዊ የጥበብ ፌስቲቫል አስተናጋጅ ነው። ውብ ቅርጻ ቅርጾች ከአሸዋ የተሰሩ ከፍተኛ ትኩረትን የሚፈልጉ ብዙ ስራዎች። ከተማዋ ራሷም ደስ የሚል የባህር ዳርቻ አላት እና ከሰዓት በኋላ አክቲቭ ትሆናለች በሰዎች እና በፑሪ ቬንቸር መሃል የሚገኘውን የአይን ሳቢ የጃኩና ቤተ መቅደስም መመልከቱን እንዳይረሱ። የበለጠ አስደናቂ የስነ ህንፃ ጥበብ በሀብሻንሷር ውስጥ የሚገኘው የሊንካር ቤተ መቅደስ በካናርክ ውስጥ ግርማ ሞገስ ያለው የፀሐይ ቤተ መቅደስ የሚባለው ነው። በመጀመሪያ በ13ኛው ክፍለ ዘመን የተገነባው ይህ ቤተ መቅደስ በሚያስደንቅ ሁኔታ ዝርዝር ቅርጻ ቅርጾችና የቅርጽ አይነቶችን ይዞ ያገኙታል እና በታህሳስ ወር አስደናቂ የባህል ውዝዋዜ ፌስቲቫል ትዕይንት ተስተናግዶበታል እና ያ የኔ ምርጥ 10 የህንድ ውድ ቦታዎች ናቸው።